ሰላም ሰላም የዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ዶች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን አፍላ ፍቅር ክፍል 119 በትናንትናው ዕለት መለቀቁን እናውቃለን። በዚያ ኤፒሶድ ስር የተቀመጡ ኮሜንቶችን አብረን እንመለከታለን። በእርግጠኝነት ትዝናናላችሁ። በመጀመሪያ ግን ለመላው የክርስትና እምነት ተከታዮች እንኳን ለስቅለትና ለትንሣኤ በዓላት በሰላም አድረሳችሁ እያልኩ በዓላቱ የሰላም የደስታና የፍቅር እንዲሆኑላችሁ እየተመኘው ወደ ቪዲዮ ሀሳብ እሸጋገራለሁ። በመግቢያ ላይም እንዳልኳችሁ አፍላ ፍቅር ክፍል 119 በትናንትናው ዕለት መለቀቁን እናውቃለን። ያንን ኤፒሶድ የተመለከተው ኦዲየንስ በዚያ ስር ያስቀመጣቸውን ኮሜንቶች አብረን የምናነብ ነው የሚሆነው። በእርግጠኝነት አብራችሁኝ ከዘለቃችሁ ትዝናናላችሁ። ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ለኔ ትልቅ ስጦታ ነው። ይህንን ብያችሁ ወደ ቪዲዮ ሀሳብ ልግባ። የመጀመሪያውን ኮሜንት ስንመለከት ምን አለበት ቤዚና ያሬዶ አብሮ እንደ ፍቅረኛሞች ቢዝናኑ የሚል ነገር ተመልክቻለሁ። በትላንትና ኤፒሶድ እንደተመለከታችሁት አብረው ቁጭ ብለው ሲነጋገሩ ነበር። ያሬድ እንግዲህ የኔ ቆንጆ ብሎ አናዷታል። የኔ ቆንጆ አትበለኝም ብሏል። እንግዲህ የኔ መልከጥፉ የኔ ፉንጋ ስልበልሽ ሆይ ተብላም ተጠይቃ ነበር። ያንንም እንደማትፈልገውና ፉንጋም አለመሆኗን እንደምታውቅ ተናግራ እንዲሁ በስሜ ብቻ ጥራኝ ስትለው ነበር። እነሱም በሚነጋገሩበት ወቅት አንድ ቁም ነገር ተናግረው ነበር። ያሬድ እንዲህ ጥለሽኝ እየሄድሽ አንዷ መታ እንዳታነሳብሽ ሲላት፣ ቤዛ ደግሞ መታ አንዷ ወሰደች ማለት ቀድሞውንም የኔ አልነበርክም ማለት ነው ብላ ቁም ነገር ስትናገር ሰምቼ ነበር። በፍቅር ህይወት ያላችሁ ሰዎች እናንተን ጥለው ሲሄዱ አሊያም ደግሞ አጠገባችሁ ላይ ባሉ ሰዎች ተነስተው ሲወሰዱባችሁ ካያችሁ በእርግጠኝነት እነሱ ሰዎች ቀድሞው ነው የናንተ አልነበሩም ማለት ነውና መጎዳት፣ መታመም፣ ማልቀስ የለባችሁ። ቀድሞ ነው የናንተ የነበረ ነገር ማንም ቢመጣ ምንም ቢለወጥ አይለወጥም፣ አብሯችሁም ነው የሚቆየው ማለት ነው። ያንንም ቁም ነገር በትናንትናው ዳያሎጋቸው ተመልክቻለሁ። ያንንም ሲን ነው እኔ በበኩሌ በጣም የወደድኩት። ሌላውን ስንመለከት ደግሞ ቆይ የትኛው ትምህርት ቤት ነው እንደዚህ አይነት ላይፍ ያለው? ሁሉም እኮ ፍቅርና ጸብ ውስጥ ሆነው ትምህርታቸውን ረሱት፣ መች ነው የሚማሩት የሚል ጥያቄ ቀርበዋል። እንደምታውቁት አፍላ ፍቅር ላይ አሁን ላይ እንግዲህ ግጭቶች ይበዛሉ። ትምህርት የሚማሩባቸውን ሰዓታት በሲኖቻቸው ላይ አሳዩንም። ይሁንና ግን ተማሪዎች አሳይመንት ሰርተው ለመምህራኖቻቸው ሲሰጡ ግን እየተመለከትን እንገኛለን። ያ ደግሞ እየተማሩም ትምህርታቸውንም እየተማሩ እንደው ለማመላከት ነው እየተሞከረ የሚገኘው። ይሁንና ግን አብዛኛው ጊዜያቸውን ደግሞ በጭቅጭቅና በጥል እንዲሁም ደግሞ በጸብ፣ በግጭት፣ በቂም፣ በጥላቻ እንዲሁም ደግሞ በበቀል ነው እያሳለፉ የሚገኙት። ይህንንም የተመለከተው ኦዲየንስ ነው እንግዲህ በምን ሰዓት ነው የሚማሩት፣ የትኛው ትምህርት ቤት ነው እንዲህ አይነት ላይፍ ያለው ብሎ ነው እየጠየቀ የሚገኘው። ምክንያቱም ተማሪዎቹ ሲማሩ አንመለከታቸውም። ለዚያም ነው እየተጠየቀው። ሌላውን ደግሞ ስንመለከት አሁን ውስጥ ጸጋ አድናቂ እየሆንኩኝ ነው ሳልፈልግ የሚሉ ሰዎችን ተመልክቻለሁ። እንደምታውቁት እንግዲህ ጸጋ እኩይ ገጸ ባህሪ ነች። ይህችን ገጸ ባህሪ ደግሞ ብዙ ሰዎች ይጠሏታል። ይሁንና ግን ጸጋን የምትጫወተው ቃል ኪዳን ደግሞ ፍጹም ከእሷ ጋር ተቃራኒ መሆኗንም መመልከት ችለን ነበር። ይሁንና ግን ብዙ ሰዎች ጸጋ ትውጣልን የሚል ጥያቄዎችን በዛሬው ኤፒሶድም ስር ሲያስቀምጡ ተመልክቻለሁ። ይሁንና ቀላል የማይባል ቁጥር ያላቸው ሰዎች ደግሞ አሁን ላይ ደግሞ ጸጋን እየደገፉ ይገኛሉ። ምናልባትም መደነቅም እንደሚገባት ሲናገሩ ተመልክቻለሁ። በቲክቶክ ላይቭ ቆይታዋም ደግሞ የምትናገራቸው ነገሮች ነበሩ። ቲክቶክ ላይ ደግሞ 100,000 እንኳን አይሞላም ተከታዩዋ። ምክንያቱም ሁሉም ሰው ጸጋን የምትጫወተውን ቃል ኪዳን እንደ ጸጋ ነው የሳሉት። እሷንም ጠልተዋት ፎሎ እንኳን አረጓትም። ቲክቶክ ላይ ሄደን እየተመለከትን እንደሆን ሁሉም የአፍላ ፍቅር ተዋንያን ከ100,000 አሊያም ደግሞ ከ200,000 በላይ ተከታዮች አሏቸው። ይሁንና ግን ጸጋን የምትጫወተው ቃል ኪዳን 100,000 እንኳን ለመሙላት ብዙ እየተቸገረች ነው የሚገኘው። ይህንንም ነገር ማረም ተገቢ ነው። ይሁንና ግን ጸጋ የምትባለው እኩይ ገጸ ባህሪ ደስ ትላለች ማለት አይደለም። ጸጋን ሆና የምትጫወተው ቃል ኪዳን ጸጋ ናት ማለት አይደለም። ስለዚህም ያንን በዚያ መንገድ ተረድቶ ምናልባትም ደግሞ ከተቻለም ሶሻል ሚዲያ ላይ ፎሎ አድርጋችሁ ፍቅራችሁን፣ አድናቆታችሁንና አክብሮታችሁን ብትገልጹ ጥሩ ነው ብዬ አስባለሁ። ምክንያቱም ጸጋና ቃል ኪዳን ፍጹም የተለያዩ ሰዎች ስለሆኑ። ሌላኛውን ስንመለከት ደንባሪት ደፈቃ ቹቻ አሰልጥናች እሷ ላይ የዘንድሮ ፉንቃ አቡሽና ሚኪን አልማራቸውም። ቀጣይ እርግቧና እንከፍ ተዘጋጁ። ጸጋች ስጦታ አላት መሰለኝ። ጸጋ ትውጣ የምትሉ ሰዎች ምን እንድናይ ነው? እሷ ባትኖር ፊልሙ አጓጓም ነበር የሚል ኮሜንት ተመልክቻለሁ። እንደምታውቁት ነው እንግዲህ ጸጋ የአፍላ ፍቅር ሞተር ነች። ከዚህ ቀደም ሰዎች እንግዲህ አፍላ ፍቅር ላይ ጸጋ ጨው ነች የሚሉም አሉ። የጀርባ አጥንትም ነች ብለው የሚያሞግሷት ነበሩ። ዛሬም ደግሞ ስንመለከት ጸጋ ባትኖር ኖሮ አጓጊ አይሆንም ነበር ድራማው ነው እያሉ የሚገኙት። እንደምታውቁት ነው እኩይ ገጸ ባህሪ ብትሆንም የምታደርጋቸው ነገሮች የሚያናድዱ ቢሆንም ግን ድራማውን ይበልጥ ተወዳጅ እንዲሆን ደግሞ የእሷ ገጸ ባህሪ ትልቅ ነገር ነው የተጫወተ የሚገኘው። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ።
ሌላውን ደግሞ ስንመለከት ጸጋን ቲክቶክ ላይቭ ላይ ባልከታተላት ኖሮ የምርም ክፉ ነበር የምትመስለኝ፣ ላይቭ ላይ ግን የዋህናት የሚሉ ሰዎችን ተመልክቻለሁ። ይህ ነገር ግልጽ መሆን አለበት። እሷም በብዙ ጊዜ ስታስረዳ እንዲሁም ደግሞ በጣም በሚያሳዝን መልኩ ስትናገር ተመልክቻለሁ። እኔ ጸጋን አይደለውም ቃል ኪዳን ነኝ ብላ ደግሞ በብዙ ላይቮቿ ላይ ለማስረዳት ትሞክራለች። ጸጋን ከቃል ኪዳን መለየት እጅግ በጣም አስፈላጊ ነው። ልጅቱ በምትሰራት ገጸ ባህሪ ልክ ተስላ በብዙ እየተጎዳች ነው የሚገኘው። ማህበራዊ ሚዲያ ላይ እንኳን ብዙ ሰዎች አይከተሏትም። ምክንያቱም በጸጋ ልክ ነው ቃል ኪዳን የተሳለችው። ቃል ኪዳንና ጸጋ የተለያዩ ሰዎች ናቸው። ቃል ኪዳን ጸጋን ሆና ስለተጫወተች ሳይሆን ጸጋን ሆና ከተገኘች ብቻ ነው በዚያ ልክ መሳል የሚጠበቅባት። ይሁንና ግን ቃል ኪዳንና ጸጋ ፍጹም የተለያዩ ሰዎች መሆናቸውን እኛም ተመልክተናል። እሷም ደጋግማ ስትናገር ነበር። ያንን መረዳትና በዛ ልክ ደግሞ ማክበር ማድነቅና ፍቅርንም መስጠት አስፈላጊ ነው ብዬ አስባለሁ። እንዳልኳቸው እንግዲህ በአብዛኛው ኮሜንት ሴክሽን ላይ የሚነገረው ስለ ጸጋ ነው። ለዚህም ነው ኮሜንቶች ጸጋ ያሉበትን ኮሜንቶች ደጋግሜ ማመጣው። በዚህም ሌላኛውን ኮሜንት ስንመለከት ሁላችንም የጸጋ አይነት የተደበቀ ሰው ያላወቀው ጊዜ የሚገልጠው ክፉ ባህሪ አለ። ሕሊናችን ሲወቅሰን መልሰን እንጸጸታለን። ግን አስተዋይ ሰው መመለሻ የሌለው ውድቀት ሳይወድቅ ለፍቅር ይንበረከካል። የበደላቸውን ሁሉ በይቅርታ ፍቅር ያሸንፋል የሚል ቁም ነገር ተመልክቻለሁ። ይህም በደንብ አድርገው ራሳችን እንድንመለከት የሚያደርግ ነው። ዛሬ ላይ ጸጋ የምትባለው ገጸ ባህሪ ካሜራ ፊት ለፊት ላይ ተቀርጻ አደባባይ ላይ ስለወጣች እሷ ላይ እጅ አንስተናል፣ አሊያም ደግሞ እሷ ላይ ብዙ ነገሮችን እንናገራለን። ጸጋን ስትወቅሱ አሊያም ደግሞ የጸጋን ተንኮሎች ስትመለከቱ፣ ለሰዎች መሰናክልን ስታኖር ስታስተውሉ፣ እኔስ ጸጋ እኔ ውስጥ አለች ሆይ? እኔ ከጸጋ ጋር ምን ያመሳስለኛል? ከዚህ ቀደም ያደረግኳቸው ያለፍኩባቸው መንገዶችስ ምን አይነት ነገሮችን ያደረግኩባቸው ናቸው? ጸጋን የሚመስሉ ነገሮች አሉ። ጸጋን የሚመስል እኩይ ገጸ ባህሪ ያላቸውን ሰዎች የመውቀስ ሞራሉ አለኝ ብለን ጠይቀን አዎ የሚል መልስ ለራሳችን መመለስ ካልቻልን በስተቀር ጸጋን መናገር አንችልም ማለት ነው። ስለዚህ ይህ ሰው እየተናገረ የሚገኘው ጊዜ የሚገልጠው እኛ ውስጥ የተሰወረ የተደበቀ ማንነታችን አንድ ቀን አደባባይ ላይ የወጣለት፣ ምናልባት ዛሬ ጸጋ ላይ እጃችንን ቀስረናል። በቀሰርነውም አይነት በዚያም መስፈሪያ ተሰፍሮልን ሰዎች እጃቸውን ሊቀስሩብን ስለሚችሉ ሳይረፍድብን በጊዜ ራሳችንን እንመልከት እያለ ነው የሚገኘው። ይህንንም ኮሜንት እጅግ በጣም ነው የወደድኩት። ለዚህም ነው ያመጣሁት። ሌላው ደግሞ ስንመለከት አሁን ያስጠላኝ ምንድን ነው ብትሉ ፊዮሪ የህንድ አክተር መሰለች አስጠላችኝ የሚል ኮሜንት ተመልክቻለሁ። በትናንትናው ኤፒሶድ እንደተመለከትነው እንግዲህ ፊዮሪ የምታደርጋቸው ነገሮች ትንሽ ይረብሹ ነበር። ምናልባትም ደግሞ አንድ ወንድ በዚህ ልክ ተደፍሮ እንደ ቀስቴ አይታገስም፣ ዝምም አይልም። ምናልባት መልስ ሊሰጥ ይችላል። ሴት ልጅን አልመታም የሚል ሰው እንኳን የትናንትናውን ፊዮሪ ያደረገችውን አይነት ነገር ቢያደርግ ወንድ ልጅ ዝም ሊል አይችልም። በዚያ ልክ ደግሞ ስትናገረው አሊያም ደግሞ በዚያ ልክ ስትደፍረው ስንመለከት ምናልባት ፊዮሪ የህንድ አክተር መስላለች፣ ድራማውም የህንድ ፊልም እየመሰለ ነው እያለ ነው የሚገኘው ይህ ተመልካች። በትናንትና ዲያሎግ በነገራችን ላይ በጣም ካሳቀኝ ነገር አንዱ ብዙም ጊዜም ከቀስቴ ዲያሎጎች የማስተውለው ነገር ምንድን ነው፣ በሚነጋገሩበት ወቅት አሊያም ደግሞ በሚጣሉበት ወቅት እሺ ምንድን ነው የምታስጠነቅቂኝ ብሎ በትህትና የሚጠይቅባት ፓርት ሁሌም ታስቀኛለች። አንድ ሰው እየተጣላ በፍጹም ምንድን ነው የምታስጠነቅቂኝ ብሎ በትህትና ሊጠይቅ አይችልም። እናም በጣም ነው የሚገርመኝ። ሁሌም በዲያሎጎቹ መካከል የሚጠቀስ ቃል ነው። እናም ያን ነገር ቢያርመው ጥሩ ይመስለኛል። ትንሽ ቦሪንግ ነው የሚሆነው። ምክንያቱም ሁለት ሰዎች እየተጣሉ በመሀል ገብቶ እሺ ምንድን ነው የምታስጠነቅቂኝ ብሎ በጣም በሰከነ መንገድ ሲጠይቅ ስትመለከቱ ትንሽ አሰልቺ ነው የሚያደርገው ብዬ አስባለሁ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይም ኮሜንት እንጻፍ። መልካም ቆይታ። ሌላው ደግሞ ስንመለከት እቺ ቤዛ ምን አባቷ ነው ድብድብ እንዳና የምታደርገው? ፈታን በልባቸው እስኪ ብለው ጠይቀዋል። እንግዲህ ትናንትና እንደምታውቁት እንግዲህ ድብድቡን መምህርት ሜሮ መታ ብታስቆምም ቤዛ እንግዲህ ቹቻንና ሄለንን ቃል አስገብታለች፣ አስምላለች። ካልሆነም ደግሞ ትምህርት ቤት እንደምትቀይር ተናግራ ስታስፈራራቸው ቃልም ስታስገባቸው ነበር። ድብድብም ከዚህ በኋላ እንዳይኖር ለማድረግ እየጣረች ነው የሚገኘው። ያንን የተመለከተው ኦዲየንስ ነው እንግዲህ ምን አለበት ቢደባደቡ ቤዛ የምትባል ልጅ ምን አባቷ ነው ብሎ ነው እየተናገረ የሚገኘው። ቤዛ ግን ምን አባቷ ያልከውን ነገር ብትሰማ የምትፋታ አይመስለኝም። ለማንኛውም እሷ አልሰማችም፣ እኔ ነኝ የተመለከትኩት። ይሁንና ግን ምን አባቷ የሚለው ለማንም ሰው መባልም የሌለበት ቃል ይመስለኛል። ሌላ ደግሞ ስንመለከት ይሄ ሊጥ የሆነ ያሬድ ግን መቼ ነው የሚነቃው? የፊዮሪ ጥጋብ ግን መተንፈስ ነበረበት የሚሉ ሰዎችን ተመልክቻለሁ። ያሬድ እንደምታውቁት እንግዲህ አፍቃሪም ነው፣ ጅላጅልም ነው። ጸጋን ይሰማታል፣ በሷም ይመራል። ያንን የተመለከተ ሰው ነው እንግዲህ ያሬድን ሊጥ ብሎ የጠቀሰው። ሌላኛውን ስንመለከት ደግሞ የፊዮሪን ጥጋብ መተንፈስ
መተንፈስ ነበረበት የሚሉ ሰዎች ትናንትና ድብድቡ በመቋረጡ የተቆጩ ሰዎች ናቸው። ነገር ግን አልተሳካላቸውም። ሌላኛው ስንመለከት ፊልማው ደስ ሲል ጥሎብኝ እንደ ጸጋ እያደባደቡ ማየት ያስደስተኛል የሚሉ የጸጋ ወዳጆች መጥተዋል። እንግዲህ እዚህ ጋር ስንመለከት እኔም እንደ ጸጋ እያደባደቡ ማየት ደስ ይለኛል፣ በትምህርት ቤትም አደርግ ነበር አይነት ነገር ነው የተነገረ የሚገኘው። ጸጋ እንግዲህ እሷን የጸጋ ቢጤ እዚህም ተገኝታለች ማለት ነው። ሌላ ደግሞ ስንመለከት በሉ ርዕሱን ቀይሩ፣ ከአፍላ ፍቅር ወደ ሆረር ፍቅር ቀይሩ ብላለች። እንግዲህ እዚህ ጋር ስንመለከት አፍላ ፍቅር ከዚህ ቀደም የፍቅር ጉዳዮች የሚነሱበት ቢሆንም አሁን ላይ ጥሎች በመብዛቱ ነው እንግዲህ የሆረር ፍቅር አድርጉት ተብሎ የተጠየቀው። ነገር ግን ሆረር የሚያስብል ነገር አልተመለከትኩም። እረ ፊልሙ በጣም አማረ፣ ጸጋ ይመችሽ፣ አተረማመሰቻቸው የሚል ኮሜንት ተመልክቻለሁ። እንደምታውቁት እንግዲህ ጸጋ የምታደርጋቸው ነገሮች ቢያናድዱም ፊልሙን በደንብ ያጓጓ እንድንመለስ እንድንጠብቀውም አድርጓል። ስለዚህም ብዙ ሰዎች ጸጋን ሳይፈልጉ እያደነቁ ነው የሚገኘው። ሌላውን ስንመለከት ደግሞ ጸጋዬ የኔ ፍቅር አንቺ ባትኖሪ ይህን የመሰለ ድብድብ አናይም ነበር ብለው እንግዲህ አድንቀዋታል። እዚህ ጋር ስንመለከት እንግዲህ ጸጋዬ የኔ ፍቅር ተብላን የተገለጸችው ጸጋ እንደምታውቁት ብዙ ደጋፊዎችን እያፈራች ነው የሚገኘው። ከዚህ ቀደም ሁሉም ሰው ይጠላት ነበር። አሁን ላይ ግን አብዛኛው ሰው ደግሞ እሷን ወደ መደገፉ እየመጣ ነው የሚገኘው። እኩይ ገጸ ባህሪ ነች። የምታደርጋቸው ነገሮች እጅግ በጣም ያናድዳሉ። ይሁንና ግን ሰዎች አሁን ላይ እየተመለከቷት ነው የሚገኘው። የምር ደንባሪ በጣም ነው ያሳዘነችኝ። ፊዮሪ የምትባል ልጅ አሳቃ ገደለቻት። ጓደኝነት ማለት ደግሞ እንዲህ ነው የሚል ተመልክቻለሁ። በትናንትናው ዕለት እንደተመለከትነው እንግዲህ እንደ ከዚህ ቀደሙ ፊዮሪ ደንባሪትን እያስደነገጠቻት እያስደነበረቻት ሽንቷም እስኪመጣ ድረስ እያስፈራራቻት አብራት እንድትሆን እያደረገች ነው የሚገኘው። ደንባሪት ግን እንዲህ እየተቆጣቻትም እየገፋቻትም ከሷ አትርቅም። እንደ ደንባሪት አይነት ደግሞ እየተገፉ እየተሰደቡም እየተናቁ ከዚያም ደግሞ ደጋግማ በዚያ መንገድ ትሪት እያደረገቻት ከአጠገቧ ላይ የምትቆይ ጓደኛ በዚህ ጊዜ አለች ካላችሁኝ ያችን ሴት ነው ማግባት የምፈልገው ንገሩኝ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ያው ስንመለከት እንግዲህ አይጸጋ በሄደችበት መቅረት እረ አቡሻ ለትርትሩ ሚኪ ለፒያሩ ይሜ ያራዳ ልጆች ብለዋል። እንግዲህ በትናንትናው እንደተመለከታችሁት አቡሻ ለትርትሩ ተደርቦ ከዚህ ቀደም ወዳጁን ወንድሙን ሚኪን አስቀይሟል። ነገር ግን ያራዳ ልጆች ናቸው፣ ተግባብተዋል፣ አውርተው ደግሞ ፈተዋል፣ ፍቅራቸውን አስበልተዋል። ሚኪ ደግሞ አቡሻ መረዳት ነበረበት፣ አልተረዳም ነበረ። ከሰዓታት በኋላ ደግሞ ስሜቱን ቆም ብሎ ሲመለከት ልክ እንዳልነበር ተረድቶ ሄዶ አቡሻን ይቅርታ ጠይቆ ሰላም አውርደዋል። ይሜ ብለናል ያራዳ ልጆች። ሌላ ደግሞ ስንመለከት ደራሲው ግን ይመችህ ምርጥ ድራማ አደረከው ዋው የሚሉ ሰዎችን ተመልክቻለሁ። ደራሲው እጅግ በጣም ጎበዝ ነው፣ እያዝናና ነው የሚገኘው። የእሱን ክሪኤቲቪቲ ማድነቅና እውቅና መስጠት ተገቢ ነው። ሌላ ደግሞ ስንመለከት ቆይ የጸጋ ጾታ ምንድነው? እረ ጉድ ፊዮሪ የኔ ቆንጆ የሴት ጀግና ብለዋል። እንግዲህ ትናንት ደግሞ ከተጻፉትና ምናልባትም ከዚህ ቀደም ተጽፎ አይቼ ከማላቃቸው ኮሜንቶች መካከል አንዱ ነው ይሄ። እንግዲህ የጸጋን ጾታ ሰዎች መጠራጠር ጀምረዋል። ጸጋ ወንድ ነች ወይንስ ሴት የሚሉ ሰዎችን ተመልክቻለሁ። አራተኛ ጊዜ ኮሜንት ስጽፍ ነው። 5ኛ ክፍል እያለን አንዷ ጓደኛችን ከሆነ ልጅ ጋር ተጣልታ ለሷ ተደርበን የቡድን ጸብ ተነስቶ ተደባድበን እናውቅ ነበር። የእውነት የሌለ ትዝታ ነው የቀሰቀሳችሁብኝ። 26 ዓመቴ ነው አሁን ላይ የ2 ልጆች እናት ሆኛለሁ። ያለሁት ሳውዲ ነው። እናም ሁሌም አፍላ ፍቅሮችን በጉጉትና በፍቅር የማያቸው አንድ ምክንያቴ የልጅነት ጓደኞቼን ትዝታዬን በእነሱ ውስጥ ስላገኘሁት ነው። ማይ ላቭ አፍላ ፍቅር ብላ እንግዲህ ተናግራለች። ከዚህ ቀደም ቅድምም ተመልክተናል። እዚህ ጋርም እንግዲህ ትምህርት ቤት ውስጥ 5ኛ ክፍል እያለች ተጣልታ ከዚያም ጓደኞቿ ለሷ ተደርበው ከልጆቹ ጋር ተጣልታ እንደነበርና አፍላ ፍቅር ያንን ነገር እንድታስታውስ ስለረዳት በጣም ደስ እንዳላት፣ አሁን ላይ ግን የ2 ልጆች እናት እንደሆነችና ሳውዲ ውስጥ እንደምትኖር ነው የምትናገረው። አፍላ ፍቅርን ቅድም እንዳልኳቸው እንግዲህ ተወዳጅ እንዲሆን ካደረጉት ምክንያቶች ግንባር ቀደሙ ብዬ የማስበው ብዙ ሰዎች ወደ ትምህርት ቤት ትዝታዎቻቸው ይመለሳሉ፣ ያንን ነገር ይወዳሉ። ይህንንም ነው ይህቺ ተመልካች እንግዲህ ወደ ትምህርት ቤት ትዝታዬን የመለሳችሁት ለዚህም ነው የምወዳችሁ ብላ የገለጸችው ማለት ነው። ሌላኛው ደግሞ ስንመለከት በፍቅር ተጀምሮ የጦርነት ሆነ እኮ ይህ ድራማ ብለው እንግዲህ ስቀውባቸዋል። ይሁንና ግን ጦርነት የሚያስብል ነገር ባይኖርም ግጭቶች ይኖራሉ። ግጭቶቹ ግን በዚህ ልክ ደግሞ መደጋገም አለባቸው ብዬ እኔም አላምንም። ሌላኛው ስንመለከት ግን ፍቅር መሰቃየት ብቻ አይደለም፣ በጣም ደስ የሚል ስሜት እንዳለው በደንብ ብታስተምሩን ባይነኝ። አመሰግናለሁ፣ በርቱ ብለው እንግዲህ አስተያየት ሰጥተዋል። ፍቅር እዚህ ጋር መሰቃየት ብቻ እንደሆነ የሚያሳይ ሲን እኔ አልተመለከትኩም። በፍቅር መካከል ግን የሚፈጠሩ ነገሮች ግጭቶች ይኖራሉ። አንዳቸው ደግሞ ሌላቸውን ለመከላከል የሚያደርጓቸው ነገሮች ወደ ግጭት ሊያምሩ ይችላሉ። ያም ነገር ነው እየተፈጠረ የሚገኘው። ፍቅር ምን ያህል ደስ የሚል ስሜት እንደሆነ እየተመለከትንበት እንገኛለን። እየተሰቃዩ ደግሞ ደስ የሚሰኙበትም ስሜት እንደሆነ ከያሬድና ከቤዛ መመልከት ችለናል። ከዚህም በኋላ ደግሞ በሌሎች ሲኖችም በሌሎች ድራማዎች በሌሎች ደግሞ ጥንዶችም እንመለከታለን ብለን እናስባለን። ይሁንና ግን በፍቅር መካከል የሚፈጠሩ ግጭቶች ወደዚያ ሊያመሩ ይችላሉ። ሌላ ደግሞ ስንመለከት በጣም እያሳቀኝ ኮሜንት ይሄ ነበር። የጸጋን ስልክ እንስረቅ የምትሉ ልትቀርጽ አላለችም።
ብለው ስቀውባታል። እንደምታውቁት እንግዲህ ጸጋ አንድ ነገር ትፈጥራለች፣ ታሴራለች። ያ ነገር ከተሳካ በኋላ ደግሞ ስልኳን አውጥታ ትቀርጻለች። ከዚያም ለሌላ መንገድ፣ ለሌላ ተንኮልና ለሌላ ደግሞ ሴራ ትጠቀምበታለች። ያንን የተመለከቱ ሰዎች ናቸው እንግዲህ ዋናው መፍትሄ የጸጋን ስልክ መስረቅ ነው ብለው የጸጋን ስልክ እንስረቅ ብለው እንግዲህ ሀሳብ ያፈለቁት። ሌላኛው ስንመለከት እንግዲህ ፊዮሪና ቹቻ ተፋልሞ ማን ያሸንፍ ይሆን ብሎ የተጨነቀ እንደኔ ይህ ፊልሚያ አልቆምም። ትላንትና ፊዮሪም ስትዝት ነበር። ሁለት ቡድን ተፈጥሯል። የቡድን ጸብም ከዚህ በኋላ እንግዲህ እንጠብቃለን። በጉልበት አሊያም ደግሞ በኃይል የሚመጣ ነገር የማይኖር እንኳን ቢሆን ከዚህ በኋላ ደግሞ እነዛ ሁለት ቡድኖች ከዚህ በኋላ አብረው ነው የሚዘልቁት። ግጭቶችም ሊኖሩ ይችላሉ። እናንተስ የማን ወይንም የየትኛው ቡድን ደጋፊ ናችሁ? የቲም ቹቻ ወይንስ የቲም ፊዮሪ ደጋፊ ናችሁ? ያንን ኮሜንት ሴክሽን ላይ ንገሩኝ። ውድ የዶች ቤተሰቦች የአፋ ፍቅር ክፍል 119 ኮሜንቶችን እየተመለከትንበት ቪዲዮአችን ይህንን ይመስል ነበር። አብራችሁ ስለዘለቃችሁ ስላዳመጣችሁኝም እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።